አልተዘዋወረችም። ከባለፈው ክፍል ይቀጠለ። ያቺን ሴት ለማስደሰት የማንፈለቅለው ድንጋይ አልነበረም። እሷ ግን ሁልጊዜ የመስኮታችንን መጋረጃ በትንሹ ከፈት አድርጋ ወደ ውጭ መመልከት ነበር ስራዋ። ያንን መስኮት አብዝታ ነበር የምትወደው። በተለይ አባባ ከሌለ ቴፑን ድብልቅ አድርጋ ከፍታ በመስኮት 10 ጊዜ ወደ ውጭ ከማየት በስተቀር ስራ አልነበራትም። አባባ ቢኖር ባለፈች ባገደመች ቁጥር አይኗን ወደ መስኮት መወርወሯ አይቀርም ነበር። በመስኮት አስተያየቷ የሆነ የሚያጓጓ ነገር ነበረው። ለዚያም ሳይሆን አይቀርም ቁመቴ መስኮት ጋር ስለማይደርስ ወንበር ከወጥቼ ያየችውን ለማየት ብዙ ጊዜ ሞከር የነበረው። ምንም የለም፣ ምንም ከዚያ አስቀያሚ ጋራዥ በስተቀር። እኛም ሆነን አባባ ምን እንብላ ምን እንልበስ ግድ የሌላት ሴት ነበረች። አልፎ አልፎ ሰራተኛችን ዘመድ ጥየቃ ብላ ስትሄድ እናቴ እየተማረረች ወደ ኩሽና ትገባለች። አንድ ዕቃ ጠፋ ስትል ሌላኛው ተደፋ እያለች ስታማረር ብዙ ሰዓት ቆይታ እህል ውሃ የማይል ነገር ሰርታ ትሰጠናለች። አንበላም። እንዲሁም እሷ ምግብ ስትሰራ የሚደፋው ይበዛል። ጓዳው ባልታጠበ ዕቃ ይሞላል። በዚያ ላይ ፊቷን በቁጣ ጥላው ነው የምትውለው። በሰራተኛ ነው ያደግነው። አብራን የኖረች እንደ እናት የምናያት ሰራተኛ ነበረችን። ታዲያ ደጋግሜ ምንም እንደሌለው ባረጋግጥም እናቴ በዚያ መስኮት ምንድን ነው የምታየው እያልኩ ጓጓ ነበር። እሷ ስትቆም ታይቶ እኔ ብቅ ስለሚጠፋ አንዳች ተአምር ምንድን ነው? ቆይቶ በእድሜ ከፍ ስል ነው ተክሌ ጋራዥ መኪና ሊያሰሩ የሚመጡ የከባድ መኪና ሹፌሮችን ትመለከት እንደነበር ይገባኝ። በዚያ እድሜ እነዚያ ወንዶች ጋር የነበራት ነገር ባይገባኝም አንዳንዶቹ በቤታችን ድረስ መጥተው በመስኮቱ በኩል ያወሯትና ይሳሳቁ ነበር። ብዙ ጊዜ የሚያማምሩ የፕላስቲክ ማሸጊያ የታሸጉ ከረሜላና ቸኮሌቶች በብዛት ያመጡላት ነበር። ከጅቡቲ ያመጣ ነው ሲሉ ስለምሰማ በዚያ እድሜ ጅቡቲ ከረሜላና ቸኮሌት የሚዘንብባት ሀገር ትመስለኝ ነበር። እናቴ ጣፋጭ ነገር በጣም ነበር የምትወደው። ቡና ጨምሮ መረር የሚል ነገርን የሚያቃጥል ምግብ ደግሞ በሩቁ ነው የምትሸሸው። ለዚያም ሳይሆን አይቀርም ቤታችን አልጫ ወጥ የሚዘወተረው። እኔም እስከ ዛሬ ቡና አልወድም። ያንን ሹፌሮች የሚያመጡላትን ጣፋጭ ለእኔም እያሰፈች ሰጠኛለች። በቦርሳዬ ውስጥ እየደበቁ ትምህርት ቤት ወስድና ሀይሚ ጋር ሆዳችን ከብረው እስከሚያክል እናሻምዳለን። አንዱ ሹፌር ያመጣውን ሳይጋመስ ሌላው ስለሚያመጣ ያ ጣፋጭ ጎርፍ ዘላለም የሚያልቅ አይመስልም ነበር። በተለይ የማይረሳ ጥቁር እንቁ የሚላት ሰውዬ ነበር። የሸሚዙ ቁልፍ ተከፍቶ ደረቱ ላይ ችፍ ያለ አስቀያሚ ጸጉር የሚታይ በተራመደ ቁጥር እንደ ጸናጽል የሚንሿሿ ባዘተሉ ቡስ ጫማ የሚያደርግ ሁልጊዜ ቤታችን ካሉት ወንበሮች አባባ የሚወደው ባለስፖንጅ ወንበር ታወጣለትና በር ላይ መስኮት ስር ይቀመጣል። እናቴ ወደ ቤት ትመለስና ከወገቧ ላይ በመስኮት ብቅ ብላ ገበያ እንደጠረረባት ባለሱቅ የመስኮቱ እንደፋ ተደግፋ ድምፃቸውን ቀንሰው ያወራሉ፣ ይሳሳቃሉ። እንደ ሲያወሩ ታዲያ እቤት ሆኜ ከኋላዋ አያታለሁ። እግሯ አያርፍም። በነጠላ ጫማዋ ትጫወታለች። ሽፍን ጫማ ብታደርግ እንኳን የአንድ እግሩ ጫማዋን አውልቃ ብዙ ጊዜ የቀኟን እግሯን በጫማው ይጫወታል። ወይም በረዣዥም በሚያማምር የእግር ጣቶቿ ምንጣፉ ላይ የማይታይ ሀሳብ ስዕል ትስላለች። ወይም በቀኝ እግሯ ጣቶች የግራ እግሯን ተረከዝ ከፍ ብላ እስከ ጉልበቷ ያለውን ክፍል ትነካካለች። እኔም ይሄ ነገር ለምዶብኝ እስከ ቅርብ ጊዜ ድረስ ቢሮዬም ሆነ ሌላ ቦታ ስቀመጥ ጫሜን አውልቅ ነበር። ብዙ ባህሪ ሳልፈልገው ውስጥ ተቀምጦ ራሴን እንደሷ ሳደርግ የማገኝበት ጊዜ አለ። ታዲያ ሁልጊዜ ወሬዋ ስትጨርስ የአንድ እግሯን ጫማ ስለሚጠፋባት የታባቱ ገባ ትላለች በብስጭት። ልክ ጫማው የራሱን ነፍስ ኖሮት ሮጦ እንደጠፋ ወይም የሆነ ሰው እንደደበቀባት አይነት። እናቴ ከልቧ ስትስቅማያት እዛ ሰውዬ ጋር ስታወራ ብቻ ነበር። ስለ ሰውየውም ስለ ወሬውም ሳይሆን ስለ ሳቋ ስል ሁልጊዜ ቢመጣ እመኝ ነበር። ያ ሰውዬ ከሄደ በኋላ ግን ድብርት ይጫጫናታል። እዚያው ሰውዬ ጋር እያወራች እኔ ሆንኩ ሰራተኛችን ወይም ታናሽ ወንድሞቼ ካነጋገርናት እንደ እብድ ነበር የሚያደርጋት። አንድ ቀን ትምህርት ቤት ስታድጉ ምን መሆን ትፈልጋላችሁ ተብለን ተጠየቅን።
ዶክተር አልኩ። ተጨበጨበልኝ። ለአባባም ስነግረው ደስ አለው። በቀጣዩ ቀን እናቴ በጀርባዋ ሰታኝ መስኮት ላይ እንደቆመች ሳድግ ዶክተር መሆን ነው የምፈልገው አልኳት። ጀርባዋ እንደሰጠችኝ በሰለቸ ድምፅ ምን ያደርግልሻል አለችኝ። ሰው ለመርዳት ያው ሲባል እንደሰማሁት። ድንገት ወደ እኔ ዞራ መጀመሪያ አንቺ ደስተኛ ሁኚ፣ ደስ ካላለች ሰው አትርጂ፣ እንዲያውም ለሰው ዕዳ ነው የምትሆኙ። ልክ በዚህ ድምፅሽ ጎበዝ ዘፋኝ ሁኚ። አታያቸውም እንዴት ሰው እንደሚወዳቸው እንደሚዘንጡ? የማንም በሽተኛ ጋር ምን አዳርቀሽ? ሰው ከቀኑ ላይ አልፍ። ዘፋኝ ሁኚ፣ ዘፋኝ። በዚህ ውበትሽ ላይ ዘፋኝነት ሲጨምርበት ዘላለም መኖር ነው። ይሄ ህዝብ እንደሆነ ስጋው ቢድን ልቡ አይድንም። ምን ያደርግልሻል ዶክተር? አገሩን ቲቢና አባላዘር አላፈረሰው የህዝብ ክፋት እንጂ። ክፋት በመርፌ አይድን። ዘፋኝ ሁኚ፣ ቆንጆ ወንዳ ወንድ አግቢ ብላኝ ወደ መስኮቷ ተመለሰች። ዘፋኝነት ነፍሴ ውስጥ ገባ። ከዚያን ጊዜ ጀምሮ የታመመ ሰው ሁሉ ሆስፒታል ከመሄድ ይልቅ ሙዚቃ ቤት በር ላይ ቢቀመጥ የሚፈወስና አልጋቸውን ተሸክመው የሚሄዱ ይመስለኝ ነበር። እንደዚያ ነበር ለዓመታት ኑሯችን። እንደዚያ ነበር የልጅነት ጊዜ ያለፈው። አንድ ቀን ታዲያ የ4ኛ ክፍል ትምህርቴን በአዲስ ሞራል በጀመርኩበት ዓመት ጥቅምት አጋማሽ ላይ እኔና 2 ታናናሽ ወንድሞቼ ለአባቴና ለሰራተኛችን ጠፋች። ከልብሷና ተከምረው ከነበሩት የዘፈን ካሴቶች ውጪ ሌላ ነገር አልወሰደችም። የሄደች ቀን አባባ እቤት አልነበረም። እኔ ግን ነበርኩ። አሳይመንት ተሰጥቶን የምግብ ጠረጴዛ ላይ ትልቅ ነጫጭ ወረቀቶች ዘርግቼ የአፍሪካ ካርታ ለመሳል እየታገልኩ ነበር። ልብሷንም ካሴቷንም እንዴት ከቤት እንዳወጣችሁ አላየውም። መጨረሻ ላይ ግን ነጠላ ለብሳ ልክ ገበያ እንደምትሄድ መጣችና አጠገቤ ቆም ብላ የምሰራውን እያየች በችኮላ ምን እየሰራሽ ነው አለችኝ። ትምህርት ቤት በተያያዘ የምሰራው ስትጠይቀኝ የዚያ ቀን የመጀመሪያዋም የመጨረሻዋም ነበር። የአፍሪካ ካርታ እየሳልኩ አልኩ ወደ አገጯ በደስታ እያየው። እንደ ደህና ነገር አፍሪካን ብላ ጎንበስ አለችና ድንገት ጉንጭና ጉንጭን ይዛ ሟ እያደረገች ከንፈሬንም አይኖቼንም ሳመችኝ። ከወትሮ የተለየ የሽቶ ጠረን እንዳጎደኝ እስከ ዛሬ አልረሳውም። እኔም ከመሬት ተነስታ ስትስመኝ የተሰማኝ ደስታ እንደ ሽቱ ሁሉ የሆነ አስደሳች መዓዛ ነበረው። ምን ሰርቼ እንደሳመችኝ ግራ ገብቶኝ አንዴ እሷን አንዴ ዙሪያዬን ሳማትር ጽጌን ወይም ሰራተኛችንን ጠርታ ሹክሹክታ በሚመስል ጽም እንደነገርኩሽ አለቻት። ወደ ኋላ እንኳን አላየችም። ጎረቤት የሚጫወቱት ታናናሽ ወንድሞቼን አልጠራቻቸውም። በቃ ወጣ ሄደች። በጭራሽ እየጠፋች ነው ብዬ አላሰብኩም ነበር። ሰራተኛችን በመስኮት ቆማ ስትመለከታት ቆይታ በረጅሙ ተነፈሰችና ወደ ጓዳ ገባች። በቃ ይኸው ነበር አጠፋፏ። እናትን ታህል ነገር እንደዚህ ነበር የሄደችው። ከሄደች በኋላ አሳይመንትን እየሰራው ጮፍ እያልኩ ስዘፍን ነበር። እናቴ የምትወደውን ይላል ዶጁ። አባቴ በጣም ያፈቅራት ስለነበር ከሄደች በኋላ ሌላ ሴት አላገባም። የሰፈር ሰው የሚለው እንደዚያ ነው። የዚያ ቀን አምሽቶ ሲመጣ ግራና ቀኙን ተከምረው የነበሩት ካሴቶች ተወስደው ብቻውን ወደ ተቀመጠው ቲፒ እየተመለከተ እናትሽ የት ሄደች አለኝ። ምንም መልስ አልነበረኝም። ትከሻዬን ወደ ላይ ሰብቄ ዝም አልኩኝ። እናቴ ምንጊዜም ድንገት ወጥታ ለሰዓታት ቆይታ የመመለስ ባህሪ ስለነበራት ለእኔ ምንም የተለየ ነገር አልነበረውም። አባባ ከዚያ በፊትም ከዛ በኋላም ባልሰማሁት ጩኸት አንቺን እኮ ነው የማናገረው ብሎ ሲጮህብኝ በድንጋጤ የያዝኩትን እርሳስ ከእጄ ላይ አረገፈ። ጽጌ ጩኸቱን ሰምታ እጇን ቀሚሷ ላይ እየጠረገች ከውስጥ መጣችና የሆነ ወረቀት ሰጥታው እጎኔ ቁጢጥ ብላ አቀፈችኝ። አስተቃቀፏ በሆነ አደጋ ግልገሏን የምትጠብቅ አይነት ነበረ። አባባ ያችን ወረቀት በችኮላ ከፍቶ ማንበብ ጀመረ። ጽሑፉ ብዙም አይመስለኝም። ወዲያውን አንብቦ የጨረሰው። እንደጨረሰ በረጅሙ ተንፍሶ ዝም አለ። በቃ ያ ደብዳቤ ምን እንደተጻፈበት እስከ ዛሬ አባባ ነግሮኝ አያውቅም። እኔም ጠይቄው አላውቅም።